ኢትዮጵያ ግብጽን በከበባና በትንኮሳ ከሰሰች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። አምባሳደር ነቢያት ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነጻ ሀገር ከሆነች በኋላ ባህር በር አልባ ሀገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚሁ ጋር በተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎችን የመጨመርና የማጠናከር አካሄድ እናያለን ብለዋል። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ሀገራት ጠረፍን ብቻ እንደሆነ ጠቅሰዋል። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ጠቅሰዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት አለመግባባት ውስጥ የገባችው ግብጽ ከኤርትራ ጋር ያላትን ግንኙነት አጠናክራለች። የባህር በር አጀንዳ በተለያዩ አካላትና በህዝቡ ተቀባይነትን ያገኘ ነው ያሉት አምባሳደር ነቢያት ኢትዮጵያ አጀንዳውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንደምትቀጥል በተደጋጋሚ መግለጿን አስታውሰዋል። ቅዳሜ ግንቦት 8 ቀን 2018 ዓ.ም የግብጽ የውጭ ጉዳይ ሚኒስቴር ዶክተር ባድር አብደላቲ እና የግብጽ የትራንስፖርት ሚኒስቴር ሌተናንት ጄኔራል ከማል አልዋዚር ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። የግብጽ የውጭ ጉዳይ ሚኒስቴር ዶክተር ባድር አብደላቲ ከስምምነቱ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ በተደጋጋሚ የሀገራቸውን የባህር መተላለፊያ የማግኘት ፍላጎት በንግግርና በመግባባት የማስፈጸም ፍላጎትን አጽንኦት በመስጠት ኢትዮጵያ ፍላጎቷን በኃይል ለማስፈጸም ጦር እንደማትሰብቅ ተናግረዋል። ኤርትራ ነጻ ሀገር ስትሆን ወደብ አልባ የሆነችው ኢትዮጵያ በምስራቅና በአፍሪካ ቀንድ ውስጥ ከፍተኛ ቁጥር ያለው ሕዝብ እንዲሁም ሰፊ የቆዳ ስፋት ኑሯት የባህር በር የሌላት ትልቁ ሀገር ከሆነች ከ3 አስርት ዓመታት በላይ ሆኗል። አምባሳደር ነቢያት ሐሙስ ዕለት በሰጡት መግለጫ ካነሷቸው ጉዳዮች መካከል በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይ ይገኝበታል። አምባሳደሩ በተለያዩ ሀገራት በስደት የሚኖሩ ኢትዮጵያንን በተመለከተ የውጭ ጉዳይ ሚኒስቴሩ በቅርቡ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ጋር ጉዳዩን በማንሳት መወያየታቸውን ገልጸዋል። ሚኒስቴሩ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ጋር በነበራቸው ውይይት በሳውዲ አረቢያ ለኢትዮጵያውያን ህጋዊ የስራ ስምሪት እድሎች እንዲሰፉ መጠየቃቸውን ተናግረዋል። የሳውዲ አረቢያው ምክትል ውጭ ጉዳይ ሚኒስቴርም ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን መናገራቸውን ገልጸዋል። ዶክተር ጌዲዮን ጢሞቴዎስ በኒው ዴልሂ በነበረው የብሪክስ ጉባኤ ወቅት ከደቡብ አፍሪካ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ሮላንድ ላሞላ ጋር መወያየታቸውን ቃል አቀባዩ ጠቅሰዋል። ውይይቱ በተለየ ኢትዮጵያ ላይ እየደረሱ ያሉ ችግሮችን በጋራ መፍታት ላይ ያተኮረ እንደነበር አምባሳደር ነቢያት ተናግረዋል። በተመሳሳይ የውጭ ጉዳይ ምክትል ሚኒስቴር አምባሳደር ብርሃኑ ጸጋይ በደቡብ አፍሪካ የሚኖሩ ኢትዮጵያ ላይ እየደረሰ ያለው ጥቃትና ችግር አስመልክቶ ተቀማጭነታቸው በኢትዮጵያ የሆኑትን የደቡብ አፍሪካን አምባሳደር በጽህፈት ቤታቸው ማናገራቸውን ጠቅሰዋል። በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ እየተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋገጥ አስፈላጊ መሆኑን መነጋገራቸውን ገልጸዋል። ቃል አቀባዩ አክለውም የደቡብ አፍሪካው አምባሳደር የሀገራቸው መንግስት የሁሉንም ዜጎች የኢትዮጵያንን ጨምሮ ደህንነታቸውን ለማስጠበቅ ቁርጠኛ መሆኑን መናገራቸውን ገልጸዋል። አክለውም አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ተጉዞ በዚያ ከሚገኙ ከተለያዩ አካላት ጋር እንደሚወያይ ተናግረዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።